انت አይ አንሊሚትድ ዳታ ብሎ ዝም ካልሆነ ወይ ካርድ እናስልክለት። አንሊሚትድ ዳታ ሞልቶን የመጣው እያልኩሽ ሞልቶን የመጣው አንሊሚትድ ዳታ ደግሞ ሸይጣን እንዳይገባ ብሎ ቁርአን ከፍቶ መጣ። አልሰማሽ? ያሳቀኝ ነገር ቁርአኑን ስጋውላለሁ ሸይጣን እንዳይገባ ነው። እስኪ አሊ በሉ ጋይስ። አሊ ሰያን ጥሩት፣ ውዶቼ ጥሩት። ሰያን ሼር አድርጉለት። ብሬክስም ነበር። አሁን ለነገሩ ቻርጅ ሊዘጋብኝ ነው ሲል ነበር። ብሬክስ ከሰዎች ጋር ነው ብሏል። ግን ሊጨርስ ይሆናል። ኢትስ ኦኬ። አሊ ዋናው ግን ሰያ መምጣት አለበት። አዎ ሰያ ይመጣ። አሊ አሊ ከረምናታ አሊ ያረበናት ተው ግን ተው። እሺ አሊ ኔትወርኩን እስኪያስተካክል ድረስ አበባው የሀና ባለቤት እንኳን ደህና መጣክ። እንኳን ደህና ቆያችሁ። እሺ እናመሰግናለን። የመጀመሪያው ጥያቄ ስትሄድ ይዛ የሄደችው ስልክ ምን አይነት ነው? ከሻፍ ነው የያዘችው። ስንት ስልክ ነበር የያዘችው በእጇ? በእጇ ከሻፉን ብቻ ነው። ያንኛውን ጋላክሲውን ወደ ኢትዮጵያ ልከዋለች አስቀድማ ከልብሷ ጋር። እሺ የሆነ ቪዲዮ ላይ ስክሪንሾት ተልኮልኝ ስማርትፎን በእጇ ይዛ ነበረ። እሱ ስልክ ታዲያ ኬት መጣ? እሱን እንግዲህ አብረዋት ያሉት ናቸው የሚያውቁት። እኔስተማቀው ከሻፍ ነው። በጣም ጥሩ። እሱን አሊን ጠይቀዋለሁ። እሺ ስለዚህ ከሻፍ ነው እና ቁጥሯ ማለት አንድ ቁጥር ብቻ ነው ያላት? ስንት ቁጥር ነው ያላት ሀና? አንድ ሰው አንድ ሞባይል ነው። ሰው አሁንም አለ ቢዳ ነው። እሺ እኔ ያለኝ ዋትስአፕ ላይ የላክልኝ ሞባይሊ ነው ወይስ ሰዋ? ሞባይሊ። ኦኬ ሞባይሊ። ጥሩ ሞባይሊ። ስለዚህ ነገሰ እጅ ላይ ያለው ትናንትና ያየ ነው እሱ ሴም ካርድ ነው ሞባይሊ። ይሄ ሞባይሊ ነው። እኔ ያው እንግዲህ ሳውዲ ስለማልኖር ሞባይሊ እና ሰዋን አለይም። አንዴ ልላክልክና ዋትስአፕ ላይ ይሄ ሞባይሊ ነው ወይንስ ሰዋ ነው የሚለውን እንድታይልኝ እንፈልጋለን። ኦር እዚህ ጋር ሳሳይቅ ይሄልኝ። ይሄ ሰዋ ነው ሞባይሊ ነው? ይሄ ሞባይሊ ነው። ኦኬ ሰዋ ከለሩ ይለያል? አዎ የተወሰነ ይለያል። ይሄን የሞባይሉ ሰማያዊ ነው እንደዚህ ጽሁፉ። ኦኬ የሰዋው ሰማያዊ ነው ጽሁፉ። ይሄ የሞባይሊ ነው። ሞባይሉ ሰማያዊ ነው። ይኸው እሺ ሞባይሊ። እሺ ታዲያ የሳውዲ አረቢያ ሞባይሊ ሴም ካርድ ኢትዮጵያ ውስጥ ሆኖ ዝግ ሆኖ ይጠራል? ኧረ አይጠራም። ምን ራሱ አልፎ አልፎ ሞክረዋለሁ። ጠርቶልኝ እኮ አያውቅም። ለአንተ ጠርቶልህ አያውቅም? አዎ። ስለዚህ ታዲያ ሰያ የሞከረው ስልክ የሚጠራለት ስልክ ቁጥር ተሳስቶ ነው ማለት ነው። ሰያ መጥቶ የሚጠራለትን ስልክ ሊያሳየንና እዚህ ጋር ሊሞክረው ይገባል። ለምን ባለቤቷ ጠርቶለት ካላወቀ እንዴት ለሰያ ጠራለት? ትክክል ነው ቁጥሩ እሱ የሞከረበት እኮ ለዛ ነው መጥቶ ስክሪን ላይ እያሳየን ነው መሞከር ያለበት። ምክንያቱም ለሰያ ጠርቶለታል፣ ለአንተ ደግሞ ጠርቶልኝ አያውቅም። አልፎ አልፎ እየሞከርኩት ነው ግን ጠርቶልኝ አያውቅም ስላል ሰያ መጥቶ ቁጥሩን እያየ ነው መሞከር አለበት። እሺ ከዛ በፊት አቡ ወይ የእሷን ቁጥር ለአንቺ ይላክልሽና እኛ ከቤተሰብ የተቀበልነው ጋር ክሮስ ቼክ አድርጊው አንድ አይነት መሆኑ። ያው እሺ ልኮልኛል ባለቤቷ። እሺ ቀንሶስ
ያው አንተም አባቷ ከሰጠህ ቁጥር ጋር ኮንፈርም እንድታደርገው ቅልቦች ፎርዋርድ አድርጌልካለሁ እንድታስተያየው። ልዩነቱ ያንተ ኮድ አለው እኔ ጋር ያለው ደግሞ ኮድ የለውም። ያው ፕላስ 966 መጨመር ነው ማለት ነው። የሳውዲ አረቢያን ኮድ ዜሮን አስወግዶ የሳውዲ አረቢያን ኮድ መጨመር ነው። አንተ ይላክልኝ። ያንተ በኮድ ነው እንዶ የኔ ያንተ ከነ ኮዱ ነው። እኔ ጋር ኮድ የለም። ኮድ ብቻ ነው የሚለየው። አንድ ነው ራሱ ነው ቁጥሩ። ኦኬ ብር በካሽ ይዛ ነበረ ሀና ስትወጣ ከቤት። ያው ለእጇና ለሰሬላ የሚከፈል ካሽ የሚከፈል ይዛለች። ኦኬ ብዙ ጊዜ መንገድ ሲጀምሩ ገንዘብ አይዙም የሚባል ነገር ስለማ ምንድነው የጻፋችሁት? ሰዋ ነጭ ነው፣ ሞባይሊ ሰማያዊ ነው። ስለዚህ ይሄ ሰዋ ነው ማለት ነው። ግልባጩ አለ ግልባጩ ነው በግልባጩ ነው የሚታወቀው። ሀቡ እኔ ያለ በግልባጩ ማለት በጽሁፉ በኩል እኮ የሆነ ቀለም አለ፣ ሰማያዊ ቀለም ባለበት በኩል ማለት ነው። እሺ ቆይ ይሄው ራሱ ሴም ካርድ በግልባጩ ይሄ ነው ጋይስ። ይሄ ምንድን ነው? ሳውዲ የምትኖሩ ሰዎች ይሄ ምንድን ነው? ይሄ ሴም ካርድ ሞባይሊ ነው ሰዋ ነው? ሳውዲ ጋይስ ከታች ሳውዲ የምትኖሩ ጻፉ። ይሄ ሴም ካርድ ምንድን ነው? ሞባይሊ ይሉሻል። ሞባይሊ ነው? አዎ እያሉ ነው። ሞባይሊ ኦኬ እሺ ሞባይሊ ትክክል ነው። እሺ እና ሞባይሊ ስልክ ኢትዮጵያ ውስጥ አይጠራም ነው ያላችሁት። ባልየውም እኔ ስሞክረው ጠርቶልኛ አያውቅም። አልፎ አልፎ ሞክረው ነበረ ጠርቶልኛ አያውቅም ብሏል። ሰያ ምናልባት ቁጥር ተሳስቶ ከሆነ የሞከረውና የጠራለትን ቁጥር ድጋሚ መጥቶ ስክሪን ላይ እያየን እንዲሞክረው እንፈልጋለን ብሏል የገጠር ልጅ። ኦኬ ሰዋው ማን ጋር ነው? አበቡ ሰዋው አንተ ጋር ነው? እጃዛ ቤት ነው፣ እዛው ነው ያለው። እኔ ገጠር ነኝ። ኦኬ ይዛው አልሄደችም ነው ሰዋው? ሌላ ይጓላል አብሮ ነው ያለው። ኦኬ ጥሩ እሺ። ለመጨረሻ ጊዜ ካንተ ጋር የተደዋወላችሁት ቀን ታስታውሰዋለህ? ይደወለችልክ? አስታውሰዋለሁ። እሺ መቼ ነበረ? ጥር 9 ቅዳሜ ቀን 4 ሰዓት ተኩል አካባቢ። ጥር 9 ቅዳሜ ቀን። አቡ ቁጥሩን ላኪልኝና ከፈለግሽ እኔም መሞከር እችላለሁ። የስ ፕሊዝ። እሺ ላኪልኝ ዋትስአፕ እና እሺ ቅዳሜ ቀን ምን አለችክ? እንዴት ነበር ድምጿ? የህመም ነው የድካም ነው የሰላም ነው እንዴት ነበረ? ድካም አላት። ያው ደክማ ነበረ። ራብም ነበረ የበዛን ሰዓት። ያው ምግብ አልበሉም ነበር። 24 ሰዓት ሊሞላቸው ነበር ተበሉ። 24 ሰዓት ሊሆነን ነው ምግብ ከበላን አለችክ? ምግብ ያው አልበሉም። እንደማታ ነው አውርተን ቅዳሜ ዕለት 4 ሰዓት ተኩል አካባቢ እንዳገኘኋት እስከዛ ድረስ አልበሉም። ማዳራቸውንም እስከዛ ሰዓት ነው። ግን አረፍ ብለው ምግብ ሊያመጡ ሄደዋል። ያን ሰዓት ስናወራ ኦኬ ቅዳሜ ዕለት ማለት ነው። ጥር 9 ቅዳሜ 4 ሰዓት አካባቢ ከአንተ ጋር ስልክ ስታወራ እነሱ እንዲያውም ሻህን ዘግቶ በዚህ ነው በገጠር ልጅ ነው እንዲያውም አገናኝቶኛል። የሷ ያን ጊዜ ሻህን ዘግቶ ኦኬ የዛለት ነው በእኔ ስልክ አገናኝቻታለሁ ያለው። ያን ቀን አገናኝቶኛል። የዛኔ እንደውም እኔ አልይና ደጀን የሚባል ልጅ ነበር እዛ ተቀምጠን ሌሎቹ ምግብ ሊያመጡ ወርደው ነበር። እሺ እንዲያውም ያው ታስታውስ ትመለስ ፈላጊያኮ ነበር። ይቅርታ እሺ ስፒከር አድርጊ። አሁን የሰጠሁሽ ስልክ ማለት ነው ቁጥሯ ይኸው ይጠራል።
ይኸው አቡ ልድገምልሽ። የአንቺን ኮፒ ፔስት አድርጌ ነው ላሳያችሁ ጋይስ። አንድ ጊዜ ይሄው ሀቡ የላክሽልኝ ምንድን ነው የሚሉት? በአሻራ ካልወጣ ሌላ ሰው እየተጠቀመበት ይሆናል እና የሚጠቀምበት ሰው ለምን አያነሳም? የሚጠቀምበት ሰው ሀቡዬ ስንት ቀናችን ደጋግመን ስንሞክር ለምን አያነሳም? አሁን ለምሳሌ ሀቡ ልንገርሽ፣ እኔ ዋትሳፕ የምጠቀምበት ቁጥር ከዚህ በፊት ትናንት እንደውም ጥቆማ ልሰጥሽ ነበር። ማዳሜ አውጥታልኝ ስለነበረ ቁጥሩ ጠፋ። ከዛ በኋላ ድጋሚ ላወጣ ስላልቻልኩም በእሷ ስም ስለሆነ ዋትሳፕ ይሰራል፣ ግን ዳይሬክት ስደውይ ሀቡ ሌላ ሰው ጋር ነው የሚሄደው፣ ግን ያነሱታል። ይሄ ለምን አይነሳም? እስኪ ወንድሜ መስመሯ በማን ስም ነው የወጣው? ጥሩ ጥያቄ። ዝም ብሎ ነው የተገዛው፣ በየቃም አይደለም። ተጋላ ነው የተገዛው። የገዛው ማን ነው? ዝም ብሎ ከበቃላ ማለት ሚኪ በበቃላ ማለት ይሄ ዝም ብሎ ተራ የመንደር ሸቀጣ ሸቀጥ ሱቅ አለ አይደል? በአረብኛ በቃላ ይባላል። መኖሪያ ፈቃድ የሌላቸው ሰዎች እንደዚህ ከመንገድ ላይ ዝም ብለው በባንጋሊ ስም ዝም ብሎ ይሸጣል። እንደዛ ሲሆን ረጅም ጊዜ አንተ አትጠቀሙም፣ ሌሎች ያወጡታል። ግን አሁን ይሄንን ስልክ ሀናን የማያውቅ ሰው ዝም ብሎ ሌላ ዜጋ ማንም ከሆነ ያወጣው ለምን አያነሱም ሲደወል? እሱን እኮ ነው የምልሽ። አትሊስት አንስተው በሌላ ቋንቋም ሌላ ዜጋም ቢሆን ያወሩን ነበር። ለምን አይነሳም ነው። እንደገና አቡ ትናንትና ያ ልጅ ያሳየን ሲም የእሷ ከሆነ ቻርጅ የለውም ብሏል። እንዴት ይጠራል? ኖ ሴም ካርዱማ የእሷን ቢሆን ሌላ ሰው እዛ ከገዛ ይሄኛው ባዶ እኮ ነው የሚሆነው። ሌላ ሰው ገዝቶት ቢሆን እንበል፣ አንድ ሰው የኔ ሴም ካርድ እዚህ ውስጥ ተቀምጦ ኤክስፓየርድ ቢያደርግ ሌላ ሰው ቢያወጣው እኮ ሴም ካርዱ ከኔ ውስጥ እኮ ተኖ አይጠፋም አይደል? አለ እዛ ሰው ጋር ነው የሚጠራው። ግን ያ ሰው ለምን አያነሳም እንዴ? ሀቡ ልጁ ደግሞ ሲም ካርዱ እዚህ ነው ብሏል አይደል? ትናንትና ታዲያ ስልኩ ቻርጅ የለውም ብሎሻል ሳ ሀቡ እንዴት ይጠራል ታዲያ? እስኪ አልገባትም። ሳሪ ምንድነው? እሷ አይደለም እኮ የልጁ ሀቡ ትናንትና ያሳየን ሲም ካርድ ያህና አይደለም? ያህና ነው። ግን እሱን ሌላ ሰው ከሳበው ያ ቀፎ ባዶ ሴም ካርድ ናት። በቃ አታገለግልም። ኤክስፓየርድ እንዳደረገ ቁጥር ኤክስፓየርድ ያደረገ ሴም ካርድ። ኦኬ ታዲያ ይሄ ለምን ይጠራል ሀቡ? እኮ ይሄ ሌላ ሰው አውጥቶት ይሆናል እኮ አልኩሽ። ሌላ ሰው የሚጠቀምበት ነው። ሌላ ሲስተም ደግሞ ምን አለ መሰለሽ፣ አንድ ቁጥር በ5-6 ሲም ካርዶች ላይም እንዲጠራ ሊደረግ ይችላል። የሲስተም ስለሆነ ይሄ ሲም ካርዱ ላይ ያለውን ኮድ የቁጥሩን ኮድ ነው አንድ ላይ የሚያገናኙት በኔትወርክ ማለት ነው። ስለዚህ ይሄኛው አሁን ቁጥሩን ለሌላ ሰው ከተሰጠ የዚህኛው ሲም ካርድ ላይ ያለችውን ቁጥር ኮዷን ያወጡና ለሌላ ሲም ካርድ ላይ ያለችውን ኮድ ከቁጥሩ ጋር ያገናኙትና እንደዛ ሊጠራ ይችላል። ስለዚህ አልገባሽም አሁን? ኖ ሳሪቲ አልገባትም። ሴም ካርዱ እሱ ሊሆንም ላይሆንም ይችላል። እሱ ቢሆንም ራሱ በዚህ ፍጥነት ሌላ ሰው እንደው በ2 ወር ከምናምን አወጣው እንበል ቢሆን ራሱ ሌላ ዜጋ ሊሆን ይችላል። ሀበሻ ፈልፍሎ ሊያወጣው አይችልም። ሌላ ዜጋ እግረ መንገዱን ሲገዛ ያንን ሴም ካርድ እድል ደርሶት ገዛው ብንል ለምን አያነሳም ያሰው እኮ? እኔም ትናንትና ያልኩት ይሄን ነው። ሲም ካርዱን ሌላ ሰው ቢወስደው ወይም ደግሞ እንደተባለ አሁን እሱ ዝም ብሎ ከገዛው ዱ ኢት ሳላት ምናምን አሁን እኛ እንደሚባለው በዛ ሂደሽ ነው የምታወጪው። ዝም ብሎ ከገዛው ግን እንደዚህ አይወጣም። አሁንም አቡ ልድገምልሽ፣ ሲም ካርዱ ይጠራል። ለምን አይነሳምሽ? ይሄው الرقم الذي طلبته لا يمكن الاتصال به الآن. نرجو معاودة الاتصال. አሁን ተዘጋ። በቃ የሚያውቃት ሰው ጋር ነው ያለው ይሄ ሴም ካርድ። ምክንያቱም ሌላ ዜጋ ቢሆን ለምን ይዘጋል? ለምን በዚህ ፍጥነት ተዘጋ? መጥራቱንም አሳይቼሻለሁ፣ እንትን ማለቱንም ከሳውዲ ቁጥር ውጭ ነው የደወልኩት። የለም ይሄው አሁን ታይሙን ማሳየት ትችላለሁ። ራሱ አሁን በአሁን እንዴት ይዘጋል? አንድ ያላችሁ አንድ ጥያቄ አለ። ፕሊዝ ፕሊዝ። የስ እሺ፣ ለማንኛውም ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? አይ ቲንክ ፈርስት ታይም አሁን ይቅርታ፣ ይሄው ጠራ። እስቲ ይቅርታ መጣ። ይሄ ግራ የገባው ነገር ቆይ እስቲ ጠብቂ ሳርዬ። እሺ ጠብቂ፣ እስከሚዘጋ ሊነሳ ይችላል። ጠብቂ። ዲክላይን የተደረገው ኮል ዲክላይን ነው ወይስ ያሁኑ? የቅድሙ ጠርቷል። ይሄ ቆይ
እኔ ሚውት ስላደረኩ አይደለም። አብዛኞቹ ገጠር ልጅ ጋር ነው ይላሉ። አይ ቆይ እስኪ ታርዬ ልዝጋናው ልሞክር። ሞክር። አቡ ሌላ ደግሞ ምናልባት ኔትወርክ አንዳንዴ ቆይ ሳውዲ ያለ ሰው ሌላ ከባለቤቷ ውጪ ሳውዲ ያለ ሰው ቢሞክር ጥሩ ሀሳብ። እሺ እሺ አበብ ራስ ሞክርበት ቁጥሩን ራስ ያው ላይ አርግና ሞክርበት አንተ። ቆይ እስቲ አንዴ ፕሊዝ አቡ እዚህ ጋር ይሰራል ነው እየተሞከረ ነው። The number you have dialed عفوا الرقم الذي طلبته لا يمكن الاتصال به الآن نرجو معاودة الاتصال لاحقا አቡዬ አንዴ ፕሊዝ እሺ ብሬክስ አበባ ላክ። እሺ እንግዲህ እስከ ዛሬ ድረስ ባልነኝ የሚለው እኛ አይተነው አናውቅም። ያው ሲያወራ ምናምን ድምፅ ሰምቻለሁ። ግን አሁን የመጣው ልጅ ባሏ ከሆነ እስቲ ከላይ በትልቁ አድርጊውና ቪዲዮ ከፍቶ እንየው። ምክንያቱም እኛ ቪዲዮ ከፍተን ከነሱ ጋር እየተጋፈጥን እሱ በቪዲዮ አልወጣም የሚል አይመስለኝም። እና ባለቤቷ ከሆነ እስቲ እንወቀው፣ እኛም ልናውቀው እንፈልጋለን። ፕሊዝ ጠይቀው። አቡ ብሬክስን ስቢዋለሁ። ፎቶን መቀባቢያ ነው የሚያደርገው። ወንድማችን በቪዲዮ መውጣት ትችላለህ ወይ? እችላለሁ ወይ አልችልም ብለንና እስቲ ሀሳባችን እንድንቀጥል። መኩ መውጣት ይወጣል፣ ችግር የለውም። በቀድመታም ወጥቷል። ግን አሁን በቪዲዮ ከወጣ ሰው ታውታላችሁ። አሁን ከዚህ ከታች ያለው ሰው እንዳለ መነጋገሪያ የሚያደርጉት እንኳን በቪዲዮ ታይወጣ ራሱ ምን ማለት ነው? ከኛ እኮ እሱ ነው የሚቀርባል ያድርገዋ። እኛ እየሆንን አይደለም እንደ መነጋገሪያ። እንዲህ አይነት ነገር አቁሙ ፕሊዝ። እና ያንተና የነሱ ይለያያል፣ የሱና የናንተ ይለያያል። መልኩ እስኪ ቆይ እስኪ ባለቤቷን አይደለ ወንድሜ? አንተ አይ ዋናኝ ታዲያ ምን ማለት ነው? አይ የሰውን ያው ሰሞኑን የሚደረገውን ነገር ሰውን ሚዲያ ላይ ያያችሁ ስለሆነ ብዬ ነው እንጂ ልዩቱ መጀመሪያ ጊዜ ባለፈው የሸዋ መብረቅ ክፈት ብሎ ታሳይቻችኋል። እንደዚህ ከፍቶ ማለት ነው። ወዳጄ አሁን በቁም ላለ ሰው ነው የምትጨነቀው ወይስ ስለተደበቀችው ልጅ ነው የምትጨነቀው? አንተ እንዴ ወንድ ልጆች እኮ ናቸው። አላቆም። ኧረ ይሄ ጥሩ አይደለም። ትልቁ አድርጊው፣ እዛ ገጠር ልጅ ጋር አድርጊውና እሺ ቁጭ ብሎ እንዲያወራን እንፈልጋለን። እኛ ይሄ ብልኝ ድርግም ምናምን አይደለም። ለምን እኛ እኮ ህይወታችን ሁሉ እኮ ነው። እነዚህ ሰዎች ላይ እኮ ግብ ስንፈጥር ህይወታችንን አስይዘን እኮ ነው። ሚስትነቷ ላንተ አይደል? የልጅህ እናት አይደለች? የፈለገ ወሬ አይደለም የፈለገ ይምጣ፣ ግባና ቁጭ ብለህ እኔ እናውራ አብረን። ለእናንተ አለ ቆም ነው። ቆይ ለማየት ነው ዋላ በቪዲዮ ለማውራት ነው የፈለግከው አንተ? ቁጭ ብለህ አውራ። ምንድን ነው ለማየት? አንተ ለምንድን ነው የምትከራከረው? ለሱ ራሱ አይናገርም እንዴ? እኔ ራሴ ነኝ እኮ የማናገር። ቁጭ በልና ስለሚስት ተከራከርላት። የልጅህ እናት ነች። ምንድን ነው ምን አልከኝ? እኔም ማረፍ ያልተቀመጥኩም ነው የምልህኝም። በቃ ውጣ በቪዲዮ አልን። ይኸው ሀቡ እኮ በቪዲዮ ቁጭ ብላ ነው የምታወራክ። እነ ሳራም እኔም ደግሞ አሁን ቤት ስገባ ቪዲዮ ከፍትላለሁ። ፍራቻ እኮ ነው። በደንብ የምንታወቅ ሰዎች ነን። ስለዚህ አንተም ቁጭ በልና ለባለቤትህ ለልጆችህ እናት ጊዜን ቦታን ሁሉ ነገር ሰውተህ ቁጭ ብለህ ተጋፈጥ እንደኛ። ወይ ደግሞ በቃ ምንም ኮሜንት አትስጠው። እሺ የገጠር ልጅ አንዴ ወተግባ በአንተ ቦታ ላደርገው ነው። ባለ 10 ስላደረኩት ገስቱን መቀየር ስለማልችል ነው። ብቅ በልና ባይሆን ታይና خلاص እስኮ ዝም ብሎ ቁጭ በል ነው የሚለው። አሁን እንደዚህ ሆኛ
ሀቡ ይሄ ብቅ ብለህ ጥፋ ምናምን የሚባል የለም። እኛ እኮ አናውቀውም፣ በመልክ አላውቀውም። ለምሳሌ ላስረዳው፣ ጓደኛው አልገባውም መሰለኝ። ጓደኛው እሱ መኩ ለማለት የፈለገው ባለሚስቱ በጥይትም ይወጋል አይደለም፣ ካሜራ መታየት ቀርቶ አይደለ? ባለሚስቱ ምንም አይነት የሚከፈል መስዋዕትነት ይከፈላል። እኛ ባዳዎቹ እንኳን ብዙ እየተባልን ነው አይደለም? ባለቤቷ ደግሞ ለሚስቱ ዓለምን መጋፈጥ አለበት አይደለም? ካሜራ ወሬ ነው። ወሬ ተወራ አልተወራ ማንም ምንም